ያላለች ደግሞ በጣም ስንሰኛ ነው። የገዛ ተከራዩን 3 ዓመት ልጅ አላት። ተከራዩን ራሱ ይጠይቃታል ባሏ በሌለበት ቦታ። በጣም ስንሰኛ ነው። ከዛ በጣም ሲያስቸግር ባለትዳሩ ና የልጆች እናት ሆና ባሏ በሌለበት ላርግሽ ይላታል። እውነቴን ነው የምልሽ። ባለ ትዳር ሆና ያውን የ3 ዓመት ልጅ አለ። በሽታ አለበት። ይሄማ በሽተኛ ነው፣ ጤነኛ አይደለም። ከዛ ሚስቱ ምንም ታሪክ አታውቅም እና በጣም ስንሰኛ ከመሆኑ አንጻር የድሮ ቤት ታውቂያለሽ፣ እንደ ወፍጮ ቤት ዲዛይን የሆነው ጓዳ ሳሎን እንዲህ ነው ያለው። እና አሁን እኔ ማጥባ ገብቼ ክሽን ገብቼ እቃ እስካመጣ በር ቆልፎ ሚስቱን ሳሎን ያደርጋታል። ለምን? ከስሰኝነቱ አንጻር ቀን ጠዋት ማታ አይለይም። እና በዛ ጊዜ እኔ ልጅ ነበርኩኝ፣ ይሄን ነገር አላስተውልም። አሁን እቺ ተከራይ ቁጭ አድርጋ መከረችኝ። እንዲህ ነው። ስለዚህ አስረግዞ አስወርዶ ነው ይሸኛት። ይሄ ታሪክ ባንቺ ይፈጸማል። ስለዚህ እሱ ቤት ሲያድር ተጠንቀቂ ያለች። እሺ ብዬ ከዛ የራሴ ክላስ የእንግዳ ክፍል ነው ማድረው። የራሴን የቻለ አልጋ ቤት ነው ያለው፣ ሰፊ ግቢ ነው። ከዛ አልጋ ቤቱን ቁልፍ እኔ ቁልፍ አለኝ። ከዛ ያንን ቁልፍ ነቀለና ወሰደ። ከዛ ሲወስድ ሚስቱ ስትመጣ ሚስቱን ሀና ቁልፉን ስጭኝ፣ የዚህን በር ቁልፍ አልኳት። ከዛ ለምን ተው ወሰርክባት? ማን የወሰደው ስብ? እኔ አላቅም ጠፍቶብኛል አልኩት ላለማስጠቆር። ከዛ ስብ ቁልፉን ስጭኝ ስላት ለምን ፈልገሽ ነው? ምን ችግር አለ አለች። ምንም ችግር የለውም፣ እኔ ግን ቆልፌ መተኛት ነው የምፈልገው አልኳት። ከዛ እሺ ብላ ድጋሚ ሰጠችኝ። ድጋሚ ሲሰጥ ድጋሚም ሰረቀኝ። ከዛ ማታ ይሰርቅና ድጋሚ ሚስቱን እንዳልጠይቀው ጠዋት ደግሞ ምን ያደርጋል? ቁልፉን እንትን ይመልስልኛል። የተሳቀኩኝ አንድ ቀን ሊደፍረኝ ሲሞክር እሷ በሌለችበት ቦታ እንደዚሁ እናቷ ጋር ሄዳ በማስታወስ ዘልዬ በውጭ ወጣሁት። ሰዎቹን ጠራለሁ አልኩኝ። ቢላዋ የስጋ ቢላዋ ረጅሙን ይዞ ይህንን አንገትሽ ላይ ነው የምሰካው ይለኛል፣ ያስፈራራኛል። ተወኝ ልኑር ብዬ እግሩ ላይ ወርቃለሁ። እግሩ ላይ ወርቅና ነገ ሴት ልትወልዳለ እናተ አለች ተወኝ ብዬ ለምናለሁ። የሴሰኛ ፊልም ይከፍታል ሳሎን ቁጭ ብሎ ሚስቱ በሌለ ሚስቱ እናቷ ጋር ታዘወትራለች። እሷ የምታዘወትረው ለምንድን ነው? እናቷ አይነ ስውር ነች። ሴት ልጅ እሷ ብቻ ነች። ሌሎቹ አሜሪካን ውጭ ናቸው ያሉ እና እናቷ ጋር ስለምታዘወትር የሴሰኛ ፊልም ይከፍትና ሳሎን ነይ ቁጭ ብልና ቡና አፍይልኝ ይለኛል። በቃ ከዛ ቤት ማውጣት አለብኝ ብዬ ወሰድኩኝ። ያቺ ተከራይ መከረችኝ። ከዛ ማውጣት አለብኝ ብዬ እሱ ሳይደፍረኝ የገዛ ወንድሙ ደፈረኝ፣ አፍኖኝ እነሱ በሌሉበት ቦታ። ከዛ እንደዚህ ሆኜ እግዚአብሔር ይመስገን በዛ ሰዓት አላረገዝኩኝ። ከዛ በኋላ በማግስቱ ወጥቼ ጠፍቼ ደላላ ቤት ጠያይቄ ሄድኩኝ። ደላላ ቤት ሄጄ እዚህ 22 ስታመጣኝ ልብስ ቤት ምሰራ ልጅ አለች። ዝም ብዬ ስለምተመቸችኝ ሰላም እላታለሁ። ወንድሙ ማለት እነሱ ቤት እናንተ ቤት አብሮ ይኖር ነበር ወይስ እንግድነት መጥቶ ነው? እንግድነት መጥቶ የገዛ ወንድሙ ይርጋለም የሚባል ቦታ ነው የራሱ ቤት ሰርቶ ሚስቱን ፈቶ 2 ልጆች አባት ነው ቤት ሰርቶ ይኖራል። ለእንግድነት መጥቶ ከዛ በሳምንቱ ለ15 ቀን ነው የመጣው እረፍት። በሳምንቱ ነው የደፈረኝ። ከዛ ወጥቼ የቤቱ ባለቤት ሰውየው የሚያስቸግርሽ አልነበረም? እሱ 22 ማኪና ማሸጫ ድርጅት ነው የሚሰራው። እሱ ስራ በሄደበት ቦታ ቤት ውስጥ ተኝቶ ነው የምውለው ይሄ ወንድምየው። ከዛ በኋላ ደፈረኝ። ከዛ ከቤቱ ወጥቼ ጠፋሁት። አልጮሽም? ተከራዩ አልደረሰችልሽም? አልጮሽም ሲደፍርሽ? በጣም ጮክ ያለው ቅልጥ ብዬ አርጌ ነው ጮኩት። ግን ግቢው ሰፊ ነው፣ ማንም የለም። ተከራዋ አምባሻ ቤት ሌላ ቦታ አላት፣ ተከራይቶ ይሰራሉ። አምባሻ ቤት ያከፋፍላሉ፣ ዳቦ ቤት አላቸው። እና አጋጣሚ ልጇን አንዝላ ዳቦ ቤት ሄዳለች። ከዛ በኋላ ማንም ግቢ ውስጥ አልነበረም። ግቢ ውስጥ ማንም አለመኖሩን እኔ ልብ አላልኩም፣ እሱ ልብ ብሎታል። ግቢውን አይቶ በውስጥ ቀርቅሮ ነው ምናምን የደፈረኝ። የሳሎን በር የግቢ በር ዘግቶ ነው የደፈረኝ። ከዛ ቤት ወጥቼ ጠፋሁት። ከዛ ቤት ወደዚህ 22 ከሚስቱ ቤተሰብ ጋር እየተመላለስኩ አንድ ጥሩ ልጅ እየተዋወቅኳት ነበረች። ከዛ ደላላ ቤት ሄጄ ስልክ ነበረኝ። በዛ ስልክ ለልጅቷ ስደውል ነይ እናቴ ጋር ኢሬፍ ያለችኝ። ቤተሰቦቿ ጋር ሄድኩኝ፣ አረፍኩኝ። ከዛ እዛ አገገምኩኝ። ትንሽ አሞኝ ነበረ የመጀመሪያ ብቻ ስለሆነ። ከዛ በኋላ ድጋሚ ሰው ቤት ገባው። እዛ ቤት ሆኜ ሰው ቤት እየሰራው ማማር ጀመርኩኝ። ይሄ እስከ ስንት ነው የሆነው? እስከ 2003 ድረስ ነው የሆነው። ከዛ ሰው ቤት የማታ ተቀጠርኩኝ። አየር ጤና በደላላ ሄጄ ተቀጠርኩኝ። ከዛ እስከ ማታ አስገቡኝ። እየሰራው ከዛ ቤት አጋጣሚ ወጣሁት። ጠግቤ ወጣሁት። በጥጋብ ወጣው።
ከዛ ሌላ ቤት አልሆን አለኝ። ድጋሚ ደላላ ቤት መከራዬን በላሁት። በቃ ከዛ ያቺ ልጅ ተናዳብኝ። እሷ ውጭ ትመላለሳለች፣ እቃ ታመላልሳለች። እዛ ከእናታቸው ከቤተሰቧ ጋር ያስተዋወቀችው። ከዛ የራስሽ ጉዳይ ነው በቃ ጠግበሻል አንቺ አለችኝ። ልጅነትም አለ ጉርምስናም ነበረኝ። ከዛ በኋላ ዳላላ ቤት እየተመላለስኩኝ ተያዥ የሚሆንልኝ ሰው አጣሁት። 5,000 ብር አስዤ ብሬን ይዛልኝ ተያዥ ሆነልችልኝ። አንዷ ካሳንችስ ኦራይል አካባቢ። ከዛ ብሬን ይዛልኝ ተያዥ ሆነችልኝ። በዛች የተያያዥ ምክንያት ሰው ቤት እየገባው እየሰራው ምን እያልኩኝ እያለው ድጋሚ አንድ ቀን በዓል ደረሰ። የሆነ አዲስ ዓመት ይሁን ፋሲካ በዓል እንደዚህ ልክ ለበዓል አሰርቶኝ ሶፋ፣ ምንጣፍ፣ ልብስ፣ ሁሉም ነገር አሰርቶኝ በዓል ሲደርስ ነገ ነው ሲባል አንፈልግሽም ሂጂ አሉ። የት ልሂድ? መግቢያ አጣሁት። ሂጂ የት ልሂድ? እስከ ዛሬ ሰርቼ የለ ወገቤ ቁርጥ ካለ ትንፋሽ የቀጠለል ሲደርስ ሂጂ። ለምን ሶፋ አስፈቀፈቁኝ፣ ሶፋ ጨርቅ ምን አሳጠውን። ከዛ ሂጂ የት ልሂድ? ሂጂ በቃ አሉኝ። ከዛ ያቺ የፈረደባት 5,000 ብር ተያዥ አድርጌ ያሳያዝኩበት ቤት ሲሄድ ሂጂ አንቺ በየወሩ ትወጫለሽ እና ሰዎች አይፈልጉሽም እና እኔ የት ላድርግሽ? ሂጂ ቀጥይ አልፈልግሽም። እሷ ማለች የት አባቴ ልግባ? ዳላላ ቤት በስልክ በታክሲ ላይ ወደ ዳላላ ቤት እየሄድኩ በስልክ የተዋወቅኩት ልጅ ነበረ። ከዛ አጋጣሚ ድጋሚ እሱ ጋር ደወልኩት። እኔ ጋር ታድሪያለሽ፣ ጓደኛዬ ጥበቃ ይሰራል እና እሱ ቤት ታድሪያለሽ፣ እሱ እኔ ጋር ያድራል ነ ያለኝ። እርግጠኛ ነኝ? አዎ። አትጥለኝም? አዎ። በመንግስቱ በዓል ነው። እቺ ተያዥ ተብዬውም 5,000 ብር ተቀብለ ተያዥ የሆነችልኝም ልጅ አልፈልግሽም አለች። አሰሪዎችም አሰሩኝ፣ ቤታቸውን ጽዳት ጠበቁኝ። ከዛ በኋላ ሰራተኛ አንፈልግም ብሎ አባሩኝ። ከዛ የልግባ እሺ ብዬ ልጁ ቤት መሄድ። ከዛ በኋላ ልጁ ቤት ሲሄድ ክረምት ነው፣ አዲስ ዓመት ነው። እሺ ብሎ ጓደኛዬ እኔ ቤት ያድራል፣ አንቺ ጓደኛዬ ጥበቃ የሚሰራበት ቤት አድራለሽ ብሎ አድርሸሽ ልምጣ አለና ወስዶ ድጋሚ እሱ ደፈር። ብቻዬ ነኝ፣ ብጮ የሚሰማ የለም። ፎቅ ነው የሚሰራው፣ ዘበኛ ቤት የታች ነው። እሱ ማለት ቆይ ታክሲ ውስጥ ደላላው ጋር በታክሲ ስቴጅ ታክሲ ውስጥ የተዋወቅሽው ነው ወይንስ የእሱ ጓደኛ ዘበኝነት የሚሰራው አደራ እሱ ጋር ያስቀመጠሽ? የተዋወቅኩት ልጅ ከዛ እሱ እራሱ ደፈረኝ፣ በጣም ደፈረኝ። ከዛ ብጮህ ማንም የለም፣ የሚሰራበት ግቢ ነው፣ በጣም ትልቅ ግቢ ነው። ከዛ በኋላ አለቀስኩኝ። ከዛ በጣም ትልቅ ነበረ፣ ፊዚካሉ በጣም ትልቅ ነው። እኔ ቁመቴ አጭር ነኝ፣ ልጅ ነኝ። ከዛ 3 ቀን ከማግኘት አልተነሳውም፣ አልቻልኩትም። ደጋግሞ ለ3 ቀን ደፈረኝ። ምን እያመጣ የ5 ብር ዳቦ እያመጣ ምር እንዳላመጣልኝም 3 ቀን እሱ ቤት ያደርኩት። ማነሳት አቃተኝ፣ ደከመኝ። እዚህ ሰዎቹ ቤት በጣም ደክሜያለሁ። ምንጣፍ፣ የቤት ነገር ሁሉ አጥቤያለሁ። ሰራተኛ አልነበረም። የገማ ቤት ካጸዳው በኋላ ነው ያስወጡኝ። እረፍት ተፈልግ ነበረ። ከዛ እሱ ደጋግሞ ለ3 ቀን ከማግኘት ሳልነሳ ደፈረኝ። ከዛ ድጋሚ እያለቀስኩኝ እነዚህ ልጅቷ ተያዝ መጀመሪያ የተዋወቅኳት ልጅ ቤተሰብ ጋር ተመልሼ የመጣሁት እዛ አሞኛል ብዬ እግዚአብሔር ይስጣቸው፣ ጥሩ ሰዎች ናቸው። እስከ ዛሬ ድረስ አብሮኝ ነው ያሉት። ለ10 ምናምን ዓመት ከሐዋሳ እንደመጣው ነው የተዋወቅኩኝ። 2001 ላይ ነው የተዋወቅኳቸው። እስከ ዛሬ አብረንን ያለ ነው እና እዛ ቤት ሄድኩኝ፣ አገገምኩኝ፣ ታምሜ ተኛው፣ አረገዝኩኝ። ከዛ የሆነ ትንሽ ብር ነበረኝ፣ አስወረድኩት ያን ልጅ። ከዛ በኋላ ከልጁ ኃይለኛ ፍቅር ያዘኝ፣ የሚያሳብድ ፍቅር። ከዛ ፍቅር ያዘኝ፣ ከደፈረሽ ከደጋግሞ ከደፈረኝ። የእውነት ታሪክ ነው። ከእሱ አርግዘሽ ነው ያስወረድሽው አይደል? አስወረድኩት። እነዚህ ያሳረፉሽ ሰዎች ማለት የት የተዋወቅሻቸው ናቸው? እዚህ 22 እዚህ ቤተል በነበርኩበት ቤት 22 ከሚስቱ ቤተሰብ ተከራይዋ እዚህ 22 እየመጣው 22 የልጅቷ የሚስቱ እናት ቤት እየመጣው እዛ ሰፈር ላይ ሱቅ ነበረ። የተዋወቅኳት ልጅ የሱቁ ልጅ ቤተሰቦቿ ጋር ወስደኝ እንጂ በምንም የባለ ሱቋ ልጅ ቤተሰቦች። አዎ እነሱ ጋር ሄጄ አገግሜ እነሱ አላወቁም። ባላወቁት መንገድ ታይፎድ እና ታይፈስ ታምሜ ነው ብዬ አስወርጄ እነሱ ሳያውቁ ተኝቼ ቤታቸው። በዛ ላይ ፍሬደ መጥቷል ብዬ ዳሜን ተጣጥቤ ታምሜ ምንም በማያውቁት ማዳኔቴን ተደብቄ ወስጄ ከዛ አስወርጄ ድጋሜ ተጸዳድቼ
ስራ ገባሁት። ስንከራተት ስራ አልሆንልኝ ብሎኝ አንድ ቤት 1 ዓመት፣ አንድ ቤት 2 ዓመት፣ አንድ ቤት 3 ዓመት እያልኩኝ እስከ 2010 መከራዬን በልቼ ሰው ቤት እስከ ሻገተ ተጠብቆ ከፌስታል የሻገተውን እንጀራ አንስቼ ነው የምበላው። እንዴ ቆይ እንጂ 2001 እነሱ የተዋወቅሻቸው ሰዎች ቤት ሆነሽ አስወርደሽ አገግመሽ 3 ቀን በተከታታይ ከደፈረኝ ሰው ጋር ፍቅር ያዘኝ ብለሽ እኮ ነው ያቆምነው። ፍቅር ያዘኝ። ከዛ እየተመላለስኩኝ ከሱ ጋር በፍቅር እያወራው አገባሻለሁ እያለ ሀረብ ሀገር ሂጅ አለኝ። ከሱ ጋር ያለው ነገር እያለ ሰው ቤት እየሰራው ከሱ ጋር ምንትን እያልኩኝ ሰው ቤት እየሰራው ከዛ ከሱ ጋር በስልክ እያወራን እንደዚህ በወር እረፍት ወስጄ ከሱ ጋር አብረን ላይፍ እያሳለፍን አረብ ሀገር ሂጅ አለኝ። አይ አልሄድም አረብ ሀገር አልኩት። በዛ ጊዜ ሊቢያ ላይ በጣም ኢትዮጵያውያን እየታረዱ፣ በጣም ኢትዮጵያውያን እየተጨቆኑ፣ በጣም የከፋ ስለ አረብ ሀገር ክፉ ነበር የሚወራው። ፈራው፣ ውስጥ የፈራና አልሄድም አልኩኝ። ከዛ 4 ትምህርት ቤት እስከ 5ኛ ነው የተማርኩት። እስከ 6ኛ ከግማሽ ነው ያቆምኩት። 4 ትምህርት ቤት ቀይሬያለሁ። ከዛ ከዚህ ልጅ ጋር በስልክ እያወራው በእረፍት እየሄድኩኝ ሰው ቤት ለሰው ቤት እየቀያየርኩኝ በቃ መከራዬን እየበላው ልጁ እኔን ሀረብ ሀገር አልሄድም ስል ከኔ ጋር ላይፉን እየቀጨ በጎን የክልሉ ልጅ ሌላ ልጅ ሀረብ ሀገር ልኮ ሚስቴ ጨረቃ ቤት ገዝታለኛለች፣ አንቺን አልፈልግሽም፣ በቃ እኔ ሌላ ላይፍ ጀምሬያለሁ፣ ተይኝ፣ ሂጂ አልኩሽ እምቢ ብልሽኛል፣ አንቺ ሀረብ ሀገር ሄደሽ ካልቀየርሽኝ እኔ ምንም አታርግልኝ ብሎ እኔ ከሱ ጋር እያለው ከ2005 ነው ከ6 ጀምሮ እስከ 10 አብሬ እያለው እሱ ሌላ ሚስት አግብቶ አረብ ሀገር ሄዳ ሰርታ 3 ዓመት ነው 2 ዓመት ቤት ገዝታለት አገባት። አግብቶ አልፈልግሽም አላት። በዛ ሁሉ ጊዜ ግን በእኔ እየተጫወተኝ እኔ በሱ ተስፋ አድርጊያለሁ አብሬን ለመኖር። በዛ ሁሉ ጊዜ ደሞዘኝ የወሰድኩ ለሱ ሰጣለሁ። ቤት ኪራይ የለኝም፣ ስራ የለኝም እያለ በዛ ሁሉ ጊዜ በጣም ነው የምወደው። በወር አንዳንዴ 2 እረፍት አስፈቅዳቸዋለሁ ጥሩ ሰዎች ቤት ስገባ። ከዛ በወር 2 ይፈቅዱልኛል፣ ይናፍቀኛል፣ እሄዳለሁ። በዛ ሁሉ ጊዜ ቤተሰቦች እየፈለጉኝ ነው። እኔ ቤተሰቦች እንፈልጋለሁ። ያሉበትም አላቅም፣ ያለውበትም አያቅም። አባቴ ስለተስሏል ልጅን አሳይተ ውሰደኝ ብሎ 14 ልጆች አባት ነው። 14 ልጆች እንጀራ እናቴ እህት ያመጣችኝ ከሷ እህት 5 ወልዷል። ከኔ እና 9 ልጅ ወልደዋል። 2 ሞቷል፣ 12 አለን እና ከዛ ሁሉ ልጅ መካከል እሷን አሳይተ ግደለኝ ብሎ ስለት ገብቷል። ይህን ታሪክን የማውቀው ነገር የለም። እኔ ፈላልጊያቸው አሁን ወደ ቤተሰቦች ሲገባ የኔ ጎን ላይ እንዳለ ከዛ ሁሉ መካከል እሷን አሳይተ ግደለኝ ብሏል። እኔ ፈላልጌ 2010 ላይ ሄድኩኝ። ከዛ ባሌ ሌላ ገብተዋል ትችሻለሁ ብሎኛል። ከዛ ሱሰኛ ስለሆነ አይሆንም ብዬ ተውኩት አላልሽም? አይዋ ስለ እሱ ነው ማውራው። አሁኑ በቃ እኮ የመኪና ባለቤት እኛ አይመለከተንም። የሹፌሪ ጓደኛ ነው ያልሽን። ከሱ ጋር አንድ መኪና ላይ አንቺ ረዳት ሆነሽ እሱ ሹፌር ሆኖ ነው የተጣበሳችሁት። እንደዛ ከሹፌሩ ጋር በይኝ። በቃ ከሹፌሩ ጓደኛ፣ የመኪና ባለቤት ጓደኛ መንበሽ ኮምፕሊኬትድ አታርጊብን። ከምትሰሪበት በወያላነት ሶሪ ወያላ አትበይ ብለሽኛል። በረዳትነት ከምትሰሪበት መኪና ሹፌር ጋር ፎንቃ ጀመራችሁ። ግን እሱ ሱሰኛ ነው። በጣም ይጠጣል፣ ይቅማል፣ ያጨሳል። ከዛ በኋላ ተውኩት፣ አቋርጬ። ከዛ ሰዎቹ ደግሞ እሱን አልተዋሉት። እሱን አልተውም ማለት ሰዎቹ በጣም ፈተና አለው። ከዱርዬ ጋ ነው፣ ከሌባ ጋ ነው፣ ከአቀባይ ከሌባ ጋ ነው የሚሰራው። ረዳት ስትሆኝ በጣም ከባድ፣ ሁሉንም ነገር መቻል አለብሽ። አስነክቶ ነው ሙሉ ቀን የሰራሽውን ብር የሚቀበሉሽ። ሸዋሸዋ ሊሰሩ ነው የሚገቡት። እዚህ ቦታ አድርሰን ይሉና ኮንትራት ይቀበሉና ኮንትራት ብሎ ያነጋገሩ ነው ወስዶ ሸዋሸዋ ሙሉ ቀን የሰራሹን ይቀበላሉ። በጣም ከባድ ነው ሹፍርናና ረዳትነት ህይወት። እነሱ እንደሚሰሩት ሁሉ በእነሱ ላይ ህዝብ በጣም ብዙ ሌባ ይሰራል እና ያ ሁሉ በጣም ብዙ መከራ ነበረ። ብዙ ሰው ሙሉ ታክሲ ሰው ይደበድበኝ ነበረ። እኔም ደግሞ በጣም ብዙ አቅሜን አይቼ የሚመጠን ሰው ከሆነ በጣም ብዙ ሰው ደበድብ ነበረ። እኔም እደበድባለሁ፣ እነሱንም እደበድባቸዋለሁ። በቃ በጣም ከባድ ነበረ። በቃ እየተፈነከትኩ እየደማው እየተደበደብኩ እየረገጡኝ አውርዶ በቃ ወንድ ነው መስሎ ፀጉሬ ፓንክ ነው፣ ግማሽ ፀጉሬ ቀለም እቀባለሁ። ከዛ በኋላ በቃ ወንድ ነው የሚመስላቸው። ጡቴ ትንሽ ነው እና ቲሸርት ለብሳለሁ። ጃኬት ከለበስኩት አይታወቅም። ወንድ አድርጎ ነው የሚደበድቡኝ እና ከዛ
አውሪ ትሰማሻለች። ሰዎቹ አግባት ታስተካክላለች እያሉ በጣም አስቸገሩኝ። ከዛ ሳላስበው አንድ ቀን ተጋተተ፣ አብረን አደረን። ድጋሚ ይህን ልጅ አረገዝኩ። ከዛ አላስወረድም በቃ ብዬ በቃ ከዚህ በፊት ያስወረድሽው እኮ ከዛኛው ነው፣ ከዚህኛው አይደለም። ከዚህ አላስወረድኩም። ከዚህ ይሄን ልጅ አረገዝኩኝ። ከዚሁ ድጋሚ መሰለኝ። እሺ ከዚህ ሹፌሩ አረገዝኩኝ። ከዛ አርገዤ አልተናገርኩም። በቃ በጣም ደበረኝ ለራሴ። ከዛ አልተናገርኩም። እናቴን ደውዬ ሳማክራት እኔ በቃ ሴት ልጅ አልወድም። ከጊዜው አንጻር፣ ከመውልበት ቦታ አንጻር፣ ከማየው ነገር አንጻር ሴት ልጅ አልፈለግኩም። ፈጣሪ ቅርብ ላይ የሚሰራው ፈጣሪ ነው። እናቴ ሴት ከሆነች አስወርዳታለሁ፣ ወንድ ከሆነ እወልዳለሁ። እኔ አልፈልግም። እኔ ያለው ህይወት ስላለ እኔ እዚህ ቦታ ላይ ሆኜ ከወለድኩት እንደ ራሴ ማከራ እንድትቀበል አልፈልግም። ወንድ ቢሆን ቢያንስ ይችላል። ስለዚህ ሴት የኔን ህይወት እንድትደግም ከኔ ጋር እንድትንከራተት ስለማልፈልግ እኔ ላስወረደ ነው። ግን ማወቅ አለብኝ ገና የ15 ቀን ነው ተብያለሁ ስላት እናቴ አልቀብርሽም፣ አትቀብርኝም፣ በሬ ላይ እንድትቆሚ አልፈልግም። ሴትን ብትሆን ወንድን ብትሆን የስራው እሱ ፈጣሪ ነው፣ አንቺ አይደለሽም፣ አያገባሽም፣ ውለጅና ሀምጪ አለች። ከዛ እሺ ብዬ ለባሌ ሳልነግረው እሺ ብዬ ከዛ በእርግዝና በቃ ወደ 80 ሺህ ብር አካባቢ ነበረ አስቀምጬ ነበረ በረዳትነት በዛ ጊዜ። ከዛ እሺ ብዬ በቃ ለማንም ሳልነግር ለእናቴ እየረዳው ምን እያልኩኝ ከዛ እስከ 5 ወር ተኩል እስከ 6 ወር ገደማ እንደሰራሁት በጣም ሁሉም ይቃለደኛል እና መጠነ ከኋላ ብድግ አድርጎኝ አንዱ ረዳት ዝጭ አረገኝ። አንስቶ ተሸክሞ ጣለኝ ወደ መሬት። ያው የቀልዱ ነው ልፊያ፣ የታክሲ ተራ ልፊያ። ከዛ ወይኔ እርጉዝ ነኝ ብዬ ሳላስብ ጨውኩኝ። እና የወለዱ እናቶች ምናምን ያውቃሉ እርጉዝ እንዴት እንደሚቀመጥ ምናምን። እና እናቶች ምናምን አንቺ ልጅ እርጉዝ ነሽ አላማርሽኝ፣ ምንድን ነው አቀማመጥሽ ምናምን ይሉኛል። ከዛ በኋላ ኧረ በስመ አብ በለው ምናምን እላቸዋለሁ። ከዛ ሹፌሮችን ሐኪም ቤት ቀጠሮ ምናምን ሲኖረኝ ዋሽቼ አሞኛል እንደዚህ ተብያለሁ፣ ጨጓራ አለብሽ ተብያለሁ ምናምን ብዬ ሐኪም ቤት ቀጠሮ ይሄዳለሁ። ከዛ እስከ 6 ወር ካፖርት ነው የምለብሰው። በዛ ሙቀት በበጋ ነው የምሰራው። በሙቀት ወራሱ ካፖርት ለብሳለሁ። ከዛ በቃ ሳላስብ ጨውኩኝ። አንስቶ ስጥለኝ እርጉዝ ነኝ አልኩት። ከዛ ለካ ልክ ነው ተሳፋሪ የሚለው ሹፌሬ ጠርጥሬሽ ነበረ ምናምን አለ እና ከዛ አብዱ ሰፈሩ በሙሉ አወቀ ከኔ ነው ያረገዘችው ብሎ ሰውዬ ዳምን ባለቀሰ መቶ እግሬ ስር ባሌ። ከዛ ምን ይጠበስ አታውቀውም፣ አላውቅህም፣ በቃ ያንተ ልጅ አይደለም አልሰጠህም፣ አንተ ሰካራም ነህ፣ ለልጅ አላፍትና አትሆንም፣ እኔ ያሳድጋለሁ ልጄ፣ እኔ ራሴ በቂው ነኝ ለልጄ፣ ስለዚህ እኔ ያሳድጋለሁ አልኩት። ልጁም ደግሞ እናቴ ውለጅ ያለችኝ፣ ልጁም እግዚአብሔር ይመስገን እንደፈለግኩት ወንድ ሆነልኝ። ደስ አለኝ ወንድ ሲሆንልኝ ጊዜ። ከዛ በኋላ ያንን ልጅ እሱ ተስተካከለ። የተወሰነ የጸባይ ለውጦች እያመጣ በጣም ሰካራም ነበረ። የአዲስ አበባ የቦሌ ሰፈር ልጅ ነው። በጣም ሰካራም ነበረ። በቤተሰቦቹ ምክንያት ይዞት ነው ማኪና ገዝቶለት፣ ከዛ ያ ማኪና ገቢያ ጎደልክ ብሎ ተቀብሎ ሽጦት ተናዶ ነው በቃ ማይሆን ህይወት ውስጥ ገብቶ እንደዛ በቤተሰቡ ተበሳሽቶ ነበረ። ለእኔም ይገባ ልጅ አይደለም ስልሽ የመሀል ቦሌ ሰፈር ልጅ ነው። በዛ ላይ የተማረ እስከ 12 ተምሮ ጨርሶ ውጤት አልፈልግም ብሎ ነው። ከዛ እንደዚህ በዚህ ህይወት የሆነው እንደዛ ሆኖ ነው። እና ከዛ ተስተካከለን። ሹፌሬ ወዲያው 7 ወር ልጭረስ የቤት ኪራይ ከፍዬ ወርዳለሁ፣ ዘይት ገዝቼ ወርዳለሁ፣ ምጥን ገዝቼ ወርዳለሁ እያልኩኝ አንቺ ስትወጪና ስትወርጂ አስወርዶች ድጋሚ የሰው ህይወት በእኔ ምክንያት ለምን ይጠፋል አልፈልግም ብሎ ፈርቶ በቃ አገቢም ብሎ በቃ በሽማግሌዎቹ በትልልቅ ሹፌሮቹ በተከበሩ ሰዎች ገስጦኝ በቃ በግድ አስወረደኝ። ወረድኩት። ቤት ውስጥ ቁጭ አልኩኝ። ከዛ በጣም ተቸገርኩኝ። ያ 80 ሺህ ብር ሳስፈጨው የልጅ ልብስ ስል ምን ስል ወደዛ እናቴ ትምጣ እኔ ጋ ብዬ እናቴ ጋር ከሄድኩት ገጠር እኛ ሀገር በጣም ሩቅ ነው፣ ሕክምና የለም። ከአዲስ አበባ 2 ቀን መንገድ ነው ሕክምና ሐኪም ቤት የለም። ጤና ጣቢያ በአምቡላንስ የግማሽ ቀን መንገድ ነው። ስለዚህ ልጄ የት ነው ተወለድከው ቢባል እኔ እዚህ ቦታ ነው ብሎ ለነገ በወነ መናገር አለበት የተወለደበትን ቦታ። ስለዚህ አዲስ አበባ ማውለድ አለብኝ። ልራብ ልጠማ አልኩት። ያ 80 ሺህ ብር ምንስል ቤት ኪራይ ስከፍል ከ6 ወር ጀምሮ እስከ 10 ወር ልጄን ደግሞ በ10 ወር ነው የወለድኩት። እስከ 10 ወር ያ 80 ሺህ ብር አለቀ። ምጥን ሳስወጭ ለእናቴ ገጠር ስለ 10 ወር አይደለም አንቺ ስትቆጥሪ ተሳስተሽ ይሆናል እንጂ በ10 እኔ 10 ወር በ8 ቀን ነው የወለድኩት። ያውም በኦፕራሲዮን ሚጤ ሳይመጣ
ወሬ በትክክል ነው የማውቀው። እና 10 ወር ከ8 ቀን አዎ ይወለዳል። በ11ም በ12ም ይወለዳል። እንደ ቤተሰብሽ እንደዛንሽ ነው ይባላል። ያ ሹፌሩ የመኪናው ባለቤት የባሌ ጓደኛ ሞቴ፣ የመኪናው ባለቤት ስሞት ወንድሙ መኪናውን ወሰደበት። ኦኬ ጠይም ቆይ ምት አድገመ ያስፈራ አመት ረተው ሰምቼም አላውቅም። አመት ቆይ የምን ማክሲመም ግልኮስ ወስጃለሁ እኔ ብር እንዳልጠየቅ ደግሞ አለማወቄ ጤና ጣቢያ ለካ ብር የለም ባል የለኝም ጎዳና ነው የሚኖረው ከጎዳና ነው የመጣሁት ብያለሁ። ብር ላለመጠየቅ ብር ስለሌለኝ እጄ ላይ ከጎዳና ነው የመጣሁት ምንም የለኝም አልኩት። ባልሽ የለም? የለም ከጎዳና ነው የወለድኩት። የምትኖሩ የት ነው? ሸራ ስር። የት? ከጓደኞች ጋር አብረን ነው የምንተኛው። ቀን ቀን እንደብቃለን ሸራችን፣ ማታ ማታ ወስደን እንነሳለን። ኦኬ ያሉ እዛ ጤና ጣቢያ ብር ተሰበሰበልኝ። ወደ 5 እናቴን አምጥቻታለሁ። በምን ትራንስፖርት ትመለሳለች? 2 ቀን መንገድ ነው። አርባ ምንጭ 1 ቀን መንገድ ነው። ከአርባ ምንጭ የግማሽ ቀን መንገድ ነው ደግሞ ወደ ገጠራማ እልም ያለ ገጠር። ከዛ በኋላ በቃ በጣም ተቸገርኩኝ። እቺ መጀመሪያ አባቴ ሲሞት ከእናቴ ስር አላፍትና ለመቀነስ አንድ እህቴን አምጥቼ ሰው ቤት የምሰራ ነበረች። የእሷም ደሞዝ የቀን የተማረች 500 ብር ነው በወር የምሰራው። የቀን ጠዋት 2 ሰዓት ሄዳ 9 ሰዓት መታ አዳሩን እስከ 6 ሰዓት ሌሊት የሰው ቤት እንጀራ ጋግራ የሰው ቤት ልብስ አጥባ 2 ህፃናቶቹን ከራሷ ጋር አብራ እያስተማረች እንደ እናት ሆና እየሰራች 500 በወር ይከፈል ነበር። የእሷ ደሞዝ እየተጠራቀመውን ወስጄ የበላው እናቴን ትራንስፖርት ልኬ ተበድሬ ምን ብዬ ከዛ እንደምንም ብዬ እሱ ባሌ መኪናውን ተቀማ። ባለቤቱ ሲሞት ወንድሙ መኪናውን ቀምቶ ለሌላ ሰው ሰጠ። ስራ የሚባል አጣ። ሌላ ታክሲ ገገመበት። ድጋሚ የሆነ መኪና 1 ወር ያዘ። ድጋሚ ተቀበሉት። ወሬ ያቃጥራሉ። ድጋሚ 15 ቀን ያዘ። ድጋሚ አጣ። ከዛ አሁን ዛሬ ማጣቱን አይደለም ማየው፣ ነገ ደግሞ ያገኝ ይችላል። ነገ ያገኘለትና የልጅ አባት ልበለው ዛሬ ስላጣ ሸኝቼ አልኩት። በጣም ራብኝ። እናቴን እንደምንም ብዬ ሸኘዋል። ልጄ ተወልዶ ክርስትና እየጀመርኩኝ ከዛ ተውኩኝ። ከእሱ ጋር ያለን ተስፋ እያደረግኩኝ ከዛ በኋላ 2010 አካባቢ ሌላ ሰው ተዋወቅኩኝ። ረዳት ሆንኩኝ። ታክሲ ረዳት ሆንኩኝ። ሙሉ አዲስ አበባ ማለት ግማሽ አዲስ አበባ ያቀኛ በረዳት ቤተሰቦችን ፍለጋ ረዳት የታክሲ ረዳት ይሄ ወንዶች የሚሰሩት ወያላ ይቅርታ። አዎ እና ወያላ ሰራሽ ወልያላ ትበይ ይሰማኛል። ወያላ ማለት አጨበርባሪ ማለት ነው። ሶሪ እሺ፣ በተለምዶ ስለሚባል ይቅርታ። ረዳት የታክሲ ሹፌር ረዳት ሆንሽ። ከዛ ቦሌ እንትን እያልሽ ትጣሪያለሽ። እና 2009 ላይ ቤተሰቦችን ፍለጋ ሄድኩኝ። አገኘኋቸው 9 መጨረሻ አካባቢ ላይ አግኝቼ እንደመጣሁት 2010 ላይ አባቴ ስሌቱን የተሳለውን እኔን እንዳየ አደረሰ። ካንሰር ተያዘ አባቴ። ከዛ ካንሰር እንደተያዘ 9 መጨረሻ አካባቢ እኔን እንዳየ ወዲያው እንደታመመ ከዛ አባቴ 2010 ላይ 1 ዓመት ታሞ ሞት። እየተመላለስኩኝ ገጠር። ከዛ ልጄን አሳይተው ውሰደኝ ብለዋል። ለገብርኤል ስለት ተስለዋል። ከዛ እንደተሳለ ስሌቱ ተሳካ ሞቴ። ከዛ አባቴ ሲሞት እየተመላለስኩኝ ከዛ 2010 ላይ ረዳት ሆንኩኝ። እየተመላለስኩኝ ረዳት ሆኜ ስለዚህ አባትሽ አየሽ? በህይወት እያለ ሳይሞት አየሽው አባትሽ? አየሁት። ተመላልሼ አየሁት። አሳከምኩት። አቅሜ በቻለ ነገር ወደ በዛ ጊዜ 35-40 ሺህ ብር አካባቢ አጠራቅሜ ነበረ። አጠፋሁት እንዳለ ለሱ። ከዛ በኋላ ተመላልሼ አየሁት። ልጄን አሳይተን ውሰደኝ አለ። ሞተ። ከዛ በኋላ በቃ እናቴ ተቸገረች በጣም። 12 ልጅ ቢኖርም 2 ህፃናቶች አሉ። ከኔ ቤታች 3 ሴቶች አሉ። ከኔ ቤታች በሙሉ ሴት ናቸው። 1 ወንድ ነው ያለው። ከዛ 3 ሴቶች አሉ፣ 1 ወንድ አለ። አባትሽ 12 የወለደው ከአንድ እናት ነው? ላ ከ14 ነው የወለደው ከ2 ሴት 14 ወልደው። እናትሽ ከእናቴ 9 1 ታላቅ ሞታለች። 8 አለን። ከእናትሽ 9 ከእንጀራ እናቴ 5 ከእንጀራ እናትሽ 5 ጎበዝ ነው አባትሽ። ማሻላ እንደኔ አባት። እሺ ከዛ
ከዛ አሁን አባቴ ከሞተ በኋላ በቃ ቆረጥኩኝ። ውስጤ ጭክና አለ፣ ተናደድኩኝ። 2010 መጨረሻ አካባቢ ላይ አባቴን ቀብሬ የመጣሁት ወዲያው ከእናቴ አላፍትና ለመቀነስ በጣም ኑሯቸው ዝቅ ያለ ነው። አንድ እህቴን አመጣውና ሰው ቤት አስገባዋት። ከዛ በኋላ እነዚህ ዘመዶች ቤት እህቷ ቤት አስገባዋት። ከዛ ሌላ ቤት ነው መጀመሪያ ያስገባዋት። ከዛ እዛ አስገባዋት እና እናትን እየሰራው እያገዝኩኝ ረዳትነት ለምኜ ሹፌሮቹን በሙሉ እግራቸው ላይ ወድቄ ያስገባሁት። ከዛ ኃይለኛ ወንድ ያስናቀ ረዳት ሆንኩኝ። ሙሉ አዲስ አበባ እናካልላለሁ። በሴት ረዳት ወንዶች ሴቶቹን ይቀፉ፣ ገባ ብሉ፣ ጠጋ ብሉ እያልኩ በቃ ቅውጥ ያልኩት ረዳት በቃ የመጨረሻ ራዳ ሆንኩኝ። ሙሉ አዲስ አበባ እያሽከረከርኩ በቃ ከሌላ መኪና ወርዶ እኔ ጋ ነው የምገባው። እኔ ከደረስኩት እኔ ጋ ነው የምገባው። እየቀለድኩ እየሳኩ በቃ ሰፈራቸውን ስቶ ነው የሚሄዱት በሙሉ ያሳኳቸው ነው መወዙ። በዛን ልክ የሚመታለ፣ በዛን ልክ የሚረግጣለ፣ በዛን ልክ የሚሳደባለ፣ በዛን ልክ ቲፕ የሚሰጥ የሚያበረታታለ። በጣም ጎበዝ ረዳት ሆንኩኝ። ከዛ በመጀመሪያ ጊዜ የረዳትነት ባሰራኝ ሹፌር ጓደኛውን ተዋወቅኩኝ። በፍቅር ተጀመረ። ከዛ ይሄኛውን ልጅ አሁኑን ከልቤ ስላላወጣሁት እሱን ለማርሳት ከዚህ ጋር ፍቅር ጀመርኩኝ። ከዛ በኋላ እሱም አይሆንም ሱሰኛ ነው ተውኩት። ከዛ ስተወው ሰው ሁሉ እሷን ከተውኮ መቼም አያልፍልም፣ ከዚህ ህይወት አትወጣም፣ ከዚህ ህይወት ለማውጣት እችን ልጅ መልሰ ያዛት ብሎ ሰው ሁሉ እሱ ማቆሚያ ማቀመጫ ሲያሳጣው ትልቅ ልጅ አለው። ከዛ ድጋሚ ገተታ ያዘኝ። ተወኝ አልኩት፣ አልተውም አለ። ከዛ ከ2010 ጀምሬ ከ11 ጀምሬ እስከ 2005 ረዳትነት 6 ወር እርጉዝ እስከሆን ድረስ ረዳትነት ሰራው። 6 ወር እርጉዝ ሆኜ የራሱ 2015 ላይ 2015 6 ወር እርጉዝ ሆኜ ነው ያቆሙኝ። በግዴታ ገፍትሮ ነው ያወረዱኝ እየሰራው አሁን ለዚህ 2005 ላይ አረገዝኩት። ይሄ ልጅ ድጋሚ 15 ላይ ድጋሚ ይሄ ልጅ ተጋተተኝ። ተይኝ በእናትሽ በቃ ተወኝ፣ ልስራበት፣ እኔ ለእናቴ ልኖርበት ተወኝ ስለው በቃ አብረን ካልሰራን ካልለወጥሽ ድንጋይ ተፈጭቶ ሲሚንቶ ይሆናል። እኔ ለምንድነው ሰው ማለው ነው ሰው ሆናለሁ፣ እቀየራለሁ፣ ተይኝ፣ ጊዜ ስጭኝ፣ ይኝ እቀየራለሁ፣ አብረን እንኖር ብሎ እድሞ ትንሽ ገፋ ይላል። በጣም ሱሰኛ ነው። ከዛ ህይወት አውጪኝ ብሎ ለመነኝ። ከሆነ ይሆናል፣ ካልሆነ ትቼ እሄዳለሁ ብዬ ከእሱ ጋር ፍቅር ጀመርኩኝ። እውነትም ተቀየረ፣ ሰው ሆነ፣ ድርጅት ገባ። እየሰማሽኝ ነው አቡ? አዎ እየሰማሽ ነው። እሺ ፕሮፋይልሽ ስለሸፈኝ ነው አንቺ ሽንት ቤት ገብቼ ነው፣ ለዛ ነው ስልኩን ይዞን የገባሁት። እየሰማሁሽ ነው ማሬ። ኦኬ እሺ። ከዛ በኋላ እልሻለው እንደዛ እየተጋተተኝ አልተው ስለም እሺ ብዬ እድል ሰጠሁት። እድል ሲሰጠው የተስተካከለ መጣ። ሳላስበው 2005 ላይ እኔን ያልኩት ረዳት ሆኜ እየሰራው 15 ላይ ማለት ይቅርታ፣ ሶሪ 5 ነው የሚደጋግምብኝ። 2015 ላይ ይሄን ልጅ አረገዝኩኝ። በጣም ደነገጥኩት። ውስጤ በቃ በጣም ደነገጠ። ድጋሚ አላስወርድም፣ ፈጣሪስ ምን ይለኛል? ነገ ብፈልግ ባጣስ ይሄን ልጅ አልኩኝ። ከዛ በኋላ ድጋሚ እኔ የምልሽ ልጁ ከማን ነው? ከዛኛው ከመጀመሪያ ከምታፈቅሪው ከደፈረሽ ነው ወይስ ከዚህ ከሹፌሩ ጓደኛ ነው? ከሹፌሬ ከዋና ከመኪና ባለቤቱ ከመኪናው ባለቤት ከሹፌሩ ጓደኛ ከመኪናው ባለቤት ጓደኛ ሹፌሩ ነው። እሱ ባሌ ሹፌሩ ነው። ከዛ ከሹፌሩ ጋር ነው እንዴ? አዎ። ከዛ ጓደኛ ሹፌሩ ቋሚ ስራ ነበረ። ጓደኛው ነው የመኪናው ባለቤት። መጀመሪያ እኔ መኪናው ላይ የወጣሁት ባለቤቱ ስሰራ ነው። ከዛ ለጓደኛው ሲሰጥ ምናምን ከዛ ተጋተተን፣ ፍቅር ጀመረ። አልሆነልኝም፣ ተውኩት። ከዛ በኋላ ከሹፌሩ ፍቅር ያዘኝ። ባለቤቱ ለሹፌሩ ስለሰጠ ከዛ ጋር እየተገናኘን እየሰራን አብረን ፍቅር ያዘኝ። ከዛ በቃ ሰዎቹ በጣም ተጋተቱት። እሱን አልፋታሉት። በቃ ይቺ ልጅ የስራ ሰው ነች፣ ታያለ፣ በጣም ጠንካራ ነች። እሱ ባለቤቱ እስከ 3 ሰዓት ጠዋት ከሌሊት 10 ሰዓት ተነስቶ እስከ 3 ሰዓት ሰርቶ ከ3 ሰዓት በኋላ ሙሉ እስከ ማታ አዳር እስከ 4 ሰዓት ነው የሚሰጠው መኪና። እኔ ደግሞ የምነሳው ከባለቤቱ ጋር ለመስራት ከሌሊቱ 10 ሰዓት ነው የምነሳው። ከሌሊቱ 10 ሰዓት ተነስቼ እኔ እስከ ምሽቱ 4 ሰዓት ድረስ አብሬያቸው ነው የሚሰራው። ከሁለት ሹፌር ጋር ተቀያይሩ ከሹፌሩ ጋር ተቋርጦ ነበር። ተቋርጦ ብዙ ሰዓት፣ ረጅም ሰዓት፣ ትንሽ ሰዓት። ቆይ ግን ይኸውልሽ አንድ ያልጋ እጄ ላይ ሰው 1000 ብር ሰጥቶኝ አይ
ክርስትናው ባይደገስ ይሻላል። ግዴታ የለብኝም። ግን እግዚአብሔር ነው የሚያውቀው። ክርስትና ለሰው ነው ድግሱ። ግን ግርዛቱ ግድ ነው። ካደገ በኋላ ብዙ ብር ይጠይቀኛል ብዬ ክርስትና ደብቄ ተደብቄ ቃጫና ወስጄ ከአውቶቡስ ተራ አስነሳው። አጠፋሁት። ይዛ ይኸውልሽ፣ በ6 ወር ወረድኩኝ። በ6 ወር ከታክሲ ወርጄ እስከ 10 ወር ድረስ ቤት ውስጥ ቁጭ ብያለሁ። ምን አድርጌ ያጠፋሁት? 10 ሺህ ብር ጀብሎ የሚባል በደረት መገፋ ጋሪ ገዛሁት። እየሰራውን ነበረ ቤት ውስጥ ላለመቀመጥ መርካቶ አዋራ ላይ እሱን እየሰራው ደንቦቹ በየቀኑ እየወሰዱ እያከሰሩኝ ያስቸገሩ። ጋሪው ብቻ ቀራ፣ እቃው እየተሸጠ እቃው እየተወሰደ። ከዛ ድጋሚ ደግሞ እሱን እያልኩኝ በጎን ለእናቴ የምትመጣበት ልካለሁ። ከዛ ደግሞ ቅቤ ቆጮ ምናምን ይዛ እንድትመጣ ብር ልክ ያለው። ከዛ ደግሞ ከተኛውት ብዬ የቤት ኪራይ በአንዴ 4 ወር ነው 5 ወር ከፈልኩ። ያ ሁሉ 80 ሺህ ብር 80 ብር ሳይቀር አለቀ፣ አየር ላይ ቀር። ከዛ በኋላ እንደዚህ በጣም ተራብኩኝ። አራስ ቤት በጣም ሆስፒታል ላይ ኦፕራሲዮን ሆኜ ወጥቼ ከዛ ያ ሁሉ እነዚህ ያሉት ሀብታሞች የሚደግሱትን ድግስ ምን ይላሉ? ቤቢር ደግሽ ብሎ በ9 ወር እኔ ያዘጋጀሁትን ገንፎ ጎረቤቶች ሰብስቦ ግቢ ውስጥ ገንፎ ሰርቶ ድጋሚ ምን ብሎ በቃ ምን ልሁን በቃ የልጅ ጨዋታ ሆነ የኔ ህይወት። ከዛ ድጋሚ ባሌ ስራ አቶ ተንከራተተ። አረቄ ሱሰኛ ነው፣ መጠጣበት ጠጣ። ለሱሱ ማንም ይሰጠዋል፣ አስክሮ ያመጣዋል። ከዛ በቃ ሂድልኝ አልፈልግም ህይወት ብቻ ልጁን ለእናተ ወስጄ ወረውሯል። እሱ መጣ። አሁን በሙሉ ንጹህ ሰው ሆኗል። 2018 ላይ አሁን ንጹህ ሰው ሆኖ እኔ ከዛ ከወለድኩት በኋላ ጎረቤቶቼ አንቺ ግማታ ባዶ የወንድ ዕቃ አቅፈሽ ትተኛለች፣ ስራ እንኳን የለውም፣ የልጅሽ ጨርቅ የምታጠቢበት ሳሙና እንኳን ማይገዛልሽ ወንድ ተብዬ ተሰድቤያለሁ። ምግብ የአማሬን ጎረቤቶቼ ሽሮ እንደ ስጋ ሸቶኝ፣ እንደ ስጋ ወጥ ሸቶኝ ሽሮ ሲበሉ አንገቴን ቀና አድርጌ አይቻለሁ። በጣም ተርቤያለሁ አራስ ቤት። ከዛ እንደዛ ልጄን አዝዬ ወስጄ ጥላ ላይ ቦታ እየቀየርኩ አስቀምጬ የሰው ልብስ አጠብ ነበረ። የተከራይቼ የምኖርበት ቤት በር ላይ ስልክ ቁጥሬን ለጥፌ ልብስ አጥባለሁ፣ አሻራው ቆላለሁ፣ ድግስ ወጥ እሰራለሁ ብዬ ለጥፌ ይሄ ማርካቶ ስራ በጣም ዳንብ ሲያስቸግረኝ፣ ፖሊሶች እየወሰዱ ሲያስቸግሩኝ፣ ከዛ ልብስ ልጁን ይዤ ሂጄ አጠገብ እያስተኛው እያጠባው ሽሮ ሰርቼ ይዤ ሂጄ ያንን ቤት ኪራይ የራሴን የሚከፍለው እሱ ስራ የለው ከቤተሰቡ ጋር ጸብ ነው። አትቀብሩኝም ብለዋል ቤተሰቦቹን መኪና ገዝቶ ስለቀሙት። ከዛ ያ ህይወት እንደዛ እያልኩኝ አለፍኩኝ። አሁን ዱባይ የመጣሁበት ምክንያት እዛ ተከራይቼ የምኖርበት ቤት 12 ዓመት ዱባይ ሰርታ የሄደችው ልጅ ሂጂና ስሪ፣ እኔ የነበርኩበት ቤት ሰው ፈልጓል እና ሙስሊም ነኝ ብለሽ ሂጂ፣ ከዛ በኋላ ሂጂና ስሪ አሉኝ። እሺ ብዬ መጣው። በነፃ ነው የመጣሁት። ለእሷ ብቻ 25 ሺህ ብር ትከፍያለሽ ሰርተሽ አለችኝ። እሺ ብዬ በነፃ መጣው። ከዛ አገግሜ ያንን ሁሉ አሁን ከመጣው እዚህ 1 ዓመት ሆኖኛል። ያንን ሁሉ መከራ፣ ያንን ሁሉ ስቃይ በጀርባ ልጄን አዝዬ በደረት ደግሞ ጀብሎ ጋሪ እየገፋው ሙሉ መርካቶ እየዞርኩ እግሬ እስኪያብጥ ልጄ ጥላሸት ጠቁሮ እስኪመስል ድረስ በፀሐይ ጃንጥላ ለመያዝ እጄ የለኝም። ውሊቸሩን ገባለሁ ከፊት ከኋላ ልጁን አዝያለሁ። ልጁ ሲያለቅስብኝ ሞቆት እርቦት ሲያለቅስ ቆነጥጠዋለሁ፣ እመተዋለሁ፣ በእሊዩም በሱ ላይ ወጠዋለሁ። ባሌ ይወጣል፣ ቁጭ ብሎ ይውልና ይመጣል። ከዛ ባሌ ቆጮ አውርዶ ቆጮን አይበ ከክፍለ ሀገር የሚመጣ አዲስ አበባ አውርዶ 50 ብር ካገኘ ያችን 50 ብር ይሰጠኛል አምጥቶ። በጣም ተቸገሩ። ከኔ ጋር መኖሩን ፈልጓል፣ እኔም ፈልጎኛል፣ ልጁን ይፈልጋል። ግን ጠላትሽ ጥርር ይበል። ሴጣን ሊያጠም ከመጣ አንዴ ጥምም ነው ምለው፣ ህይወት ጥምም ነው ምለው። ለምኑ ከጓደኞቹ እባካችሁ ለሚስቴ ዳቦ ልግዛ ብሎ ለምኗቸው 30 ብር ሰጡኝ ብሎ 20 ብር ዳቦ ያመጣልኛል። ያ ሱስ ስለሚያንገበግቦ ሱሱ ስለማያስተኛው አብሾ ነገር አለ። ካልጠጣ በቃ ያመዋል፣ በጣም ያነጫንጫዋል። ያቺን ሱስ እስኪተው ለማገገም ለመቀነስ 50 ብር ከተሰጠ የ20 ብር ሀረቄ ገዝቶ 30 ብር ዳቦ ያመጣልኛል። 100 ብር ከተሰጠው 80 ብር ሰጥቶ 15 ብር ሀረቄ አለ። 15 ብር ሀረቄ ገዝቶ የ5 ብር ስጋራ ይገዛል። እንደዛ እያለ ቆጮና አይቤ ከማኪና ወጥቶ እስኪ የቦሌ ልጅ ማን ነው የፈለገ ድሃ ቢሆን አይቤ ሽታ አይቤ ውሃ ታውቂያለሽ በለው ላይ የወረደ አይቤ ተሸክሞ አውርዶ ማን ነው የቦሌ ልጅ ይቅርና አሁን የሰለጠነ ገጠር ልጅ እንኳን እንደዛ አይሸከምም፣ ይጠየፏል። ተሸክሞ አምጥቶ
ፈጣሪ ምስክሬ ነው። ሆቴል ገብቶ ተጋብዞ ከሄደ አሁን ስራ አዲስ ስራ ተቀጥሯል። ድርጅት 2ኛ ዓመቱን ይዟል። ድርጅት ገብቶ 5,000 ብር ተቀጥሮ እየሰራ ነው። ያ ድርጅት አብረን ስንኖር ዛሬ ዓመት ገብቶ ግብዣ ድግስ ካለ ሄደው ብስኩት በሶፍት ጠቅለው ደረት ኪስ ውስጥ ይከታል ለእኔ ለማምጣት። አንቺ እዚህ ጎረቤት ሽሮ ያማረሽ አንቺ እኔ እዛ ጋ ቁጭ ብዬ ጥሩ ነገር በልቼ ማምጣቴ ብችል በደንብ አመጣልሽ ነበር። ካሜራ ቢያየው ይዩት፣ ምንም አባታቸው አያመጡም እያለ ብስኩት ነገር ስጋ ጠቅለው ጥብስ ስጋ ጠቅለው በሶፍት ደረት ኪስ ላይ አድርጎ ያመጣልኝ። በጣም ምስኪን ነው። እድሜው ከኔ ይበልጣል፣ በጣም ይበልጣል። እና ያ ሁሉ መከራ አልፌ ዛሬ ዱባይ ላይ የሆንኩት እኔ ያ ሁሉ ስቃይ ልጄ ማበላውን አጥቼ ጨርቅ አጥቼ ጨርቅ ዳይፈር አጥቼ በጨርቅ ነው የራሴን ልብስ እየቀደጥኩ ነው ማድረግለት። በዛች ቤት ስኖር በዛች ቤት ተከራየው ቤት ስኖር ሸራውን እኔ ነኝ የወጠርኩት ከጣራ ጣራ የለውም ቤቱ። ግማሽ ግርግዳ አለው፣ ግማሹ ኮምፖርሳቶ እንጨት ነው፣ ግማሹ ስስ ኮምፖርሳቶ፣ ግማሹ ግርግዳ ነው። ጣራው ከላይ ጣራው ተቦትጎ አልቆ ሸራ የአይሱዝ የሲኖትራክ ሸራ ገዝቼ ከመርካቶ እራሴ ወጠሬ ነው በዛ ቤት የምኖሩ። ለዛ ቤት ስንት ብር ነው የሚከፍለው? ትል ነው የሚያመጣው ቤቱ። ለዛ ቤት 2,500 ብር ነው የሚከፍለው። ለዛ ቤት የሚከፍለው እርጉዝ ሆኜ ሳቆም ልብስ እያጠብኩኝ እርጉዝ አይደለውም ብዬ የለመንኳቸው ሰዎችን ቀለል ቀለል እያለ ያጠብኩኝ፣ ደግሞ ከወለድኩት በኋላ ልጄን አዝዬ ሄጄ እየሰራው ያልሆንኩን ነገር ለሰው እየተላላኩ ልጄን አርግዤ ወልጄ አዝዬ በጀርባ ያላየሁት ስቃይ ሁኔታ ነው ብልሽ የለም። ከዛ ከ13 ከ14 ዓመት እድሜ ጀምሮ እስከ ዛሬ ባለውን ነገር ያላየሁት የለም። ይችን 1 ዓመት ዱባይ መጥቼ ፈጣሪ እኔን አሁን እኔ ባለውበት ቦታ ገነት ሁኔቴ ነው ብልሽ ጀነትን አውርሶልኝ እንደምኖር ነው እኔ ማስበው። ራሴን አሁን ባስቀመጥኩበት ቦታ ላይ እንደነ ኃይሌ ሥላሴ እኔ ነኝ እንዳሉ እንደ ባለ ሀብቶች ነው የምቆጥረው። ለምን ቢባል ያንን ፋታና ያለፉት ሴትዮ እኔ ነገ የተሻለ ፋታና ቢመጣ አያምጣና እቀየራለሁ፣ እለወጣለሁ። ሰው ራሱን ያጠፋል። ሰው አብጃለሁ ይላል፣ ሰው ላብድ ነው ይላል፣ እርዱኝ ድረሱልኝ ይላል፣ ሰው እንዲህ ተቸግሬያለሁ ይላል። እንደኔ የተቸገረ የለም፣ እንደኔ የተቸገረ የለም። እኔ ሰው ቤት ምግብ ተከልክዬ አልጋ ስር በደራቴ እየተሳፍኩ ገብቼ የበላው ሰው ቤት ምግብ ተከልክዬ ጎረቤት ለውሻ የሚያስቀምጡትን በፌስታል እሱን ሄጄ ተደብቀ የበላው ሰው እኔ ሰው ቤት 7 ወር ሰርቼ ፋርሞስ ሰብረሻል፣ አራስ ነኝ ተኝታ የገዛ ልጇ ሰብሮ አይኗ ብሌ ነው አያየ አንቺን የሰበርሹ ብላ የገዛ ልጇን ፋርሞስ አንደበት የላትን ብላ ከዳሞዘ ተቆርጦ ደም እንባለ እግዚአብሔር ያልቀስኩ ሰው ነኝ። እኔ አላየሁት የለም። የተናገርኩት ትንሽ ነው፣ ያልተናገርኩት ስቃይ ይበልጣል። እና ከሞት በብዙ ሽንት ቤት ገባለሁ ብዬ ይሄ ሽንት ቤት ለምንድን ነው ማይናደው ወደታቸው ብዬ 2 እግሬን ከትቼ ብለው እግሬ ተላልጠው ማይናደ ሆኖ ራሴን ትቼዋለሁ። ከፎቅ ከግርግዳ ወርቃለሁ ብዬ ምንም አልሆንኩ፣ ወደኩ። ከግርግዳ ዘልዬ ድሮ ሰው ቤት እየሰራ ከግርግዳ ከቤት ጠረጴዛ ላይ ወንበር ላይ ወንበር ደርድሬ መሞት አለብኝ ብዬ ወደ ጀርባ ወድቄ ምንም አልሆንኩ። ምንም የቆምኩት ግን በአናቴ ለመቆም ነው። በእግሬ ነው የቆምኩት። አትሙት ያለች ነፍስ መቼም አትወጣም። እንዴን ያላየ የለም። ማንም ይፈተናል፣ ሁሉም ሰው ይፈተናል፣ ሁሉም ሰው ይሰቃያል። ግን እኛ ነገ የተሻለ ቀን አለ ካለን እንቀየራለን። ሰዎቹ ብዙ ጊዜ በቃ ያመራሉ። ብዙ ጊዜ ነገሮችን አንችልም ይላሉ። ማንችለው ስቃይ የለም። እናቴ ምናለችኝ? የገዛ እናቴ ምናለች? ከአንገት በላይ ነው የምትወደኝ። አትወደኝም ሲጀምር። ምናለችኝ? አሳድጋለሁ ብዬ ከልጆቼ ጋር እንደ ልጆቼ ወልጄ ከስሬ ወተሽ የቀረሽው አንቺ ነሽ እንደ ወብ። እኔ እኮ አይደለሁም ያጣውሽ፣ አንቺ ነሽ እኔን ያጣሽኝ ያልፈለግሽኝ አለችኝ። ያንም አልተቀየምኳትም። ለምንድን ነው እኔ ዱርዬ ነበርኩኝ እሷን ፈልጌ ሳገኝ ጊዜ። ከዛ በኋላ ዱርዬ ነው የሆንኩት። ታክሲ ተራ ነው የወጣሁት። 2009 ፈልጌያቸው መጨረሻ ላይ አገኘሁት። 2010 ማመላለስ ጀመርኩኝ አባቴን ከቀበርኩ በኋላ። ከዛ ድጋሚ ሄጄ ከቤተሰቦች ከእህቶች ጋር ተጣልቼ እነሱን ሲደበድባቸው ልጆችን አደብድቢ ከየት መተሻለች። ችግር የለውም እኔ አልወለድሽም፣ አላቀሽም፣ አታቀኝም። እኔ የሚያቀኝም የወለደኝም ለእኔ ብሎ የሞተ አባቴ ነው። ሲጀመር አንቺ አታቀኝም፣ ግን የእናትነት ክብርሽን እሰጥሻለሁ፣ አከብርሻለሁ፣ እወድሻለሁ። ወልጄ አይቻለሁ። 9 ወር እንዳኖርሽኝ ሁላ እኔም 9 ወር አይቻለሁ። ስለዚህ ስሜቱን ህመሙን አውቃለሁ፣ እወድሻለሁ። ከእኔ የሚገባኝን ሁሉ አደርግልሻለሁ። ግን ይሄ ሁሉ ስላደረግሽኝ ይህን ስላልሽኝ እወድሻለሁ ማለት አይደለም። አልወድሽም እናቴ።
አልወድሽም። የሚገባኝን አደርግልሻለሁ፣ እረዳሻለሁ። ወልደሽኛል አውቃለሁ፣ ግን አልወድሽም ብያታለሁ። እናቴን አልወዳትም። እውነቴን ነው የምልሽ። እናት ነች። የፈለገ ቢሆን ልጇን አጠላም። ያኔ ሰዓት እኔ በጣም ልጆቿን ስለጎዳዋት ተናዳ ይሆን ይችላል። የተናደደ ሰው ብዙ ይናገራል። ተናዳ ይሆን ይችላል። እኔ ግን በጣም ውስጤ ቅም ይዟል። በቃ እስከ ዕለተ ሞቴ በቃ አባቴ እንደሚወደኝና የሞቴ አባቴ እንደሚወደኝና በህይወት ያለች እናቴ እንደማልወዳት ነው የሚገባኝ። ያ ነገር ስለተናገረችኝ እና እግዚአብሔር አምላክ የተሻለ ነገ ይስጠን። ሁላችሁም ፈተና ላይ ያላችሁ ያልፋል። ነገ የተሻለ ቀን ነው። ነገ ሌላ ቀን ነው እላለው። ይሄን ይመስላል የኔ ታሪክ። ይሄው ልጄ ፕሮፋይል ላይ ያለው ነው። እና ልጅሽ አሁን ማን እያሳደገው ነው?